ዛሬ በአፍሪካ ሰማይ ላይ የተከናወነ ልባችንን የሚነካ ቁጣን የሚቀሰቅስ ነገር ግን በመጨረሻ ኩራት እንዲሰማን የሚያደርግ እውነተኛ ታሪክን ይዤላችሁ መጥቻለሁ። ይህ ታሪክ የአንድ አፍሪካ መሪ የቡርኪና ፋሶ ወጣትና ቀናኢ ፕሬዝዳንት የሆኑት የክቡር ኢብራሂም ትራኦሬ ታሪክ ነው። በዓለም መድረክ ላይ አገራቸውን በክብር ወክለው ዲፕሎማሲያዊ ስብሰባ አጠናቀው በኩራት ወደ እናት ሀገራቸው ሲመለሱ ዓለማችን ክብርን እንዴት እየረሳች እንደሆነ የሚያሳይ አንዳንዴም እውነት ለመሆኑ የሚያጠራጥር የሚመስል ክስተት ገጥሟቸዋል። ይህንን አስደንጋጭ አስተማሪና ሲልም እልህ አስጨራሽ ታሪክን አብረን እንመልከት። አውሮፕላኑ በሰማይ ላይ በቀስታ እየገሰገሰ ነው። አጃቢዎችን የማይሻው ቦዲጋርድ የማያስደስተው ከረጅም ጊዜያት በኋላ በአፍሪካ አህጉር የፈነጠቀ ፋራ የብዙዎች ተስፋ ትሑቱ መሪ ዳግማዊ ቶማስ ሳንካራ ፕሬዝዳንት ኢብራሂም ትራኦሬ በዚያ አውሮፕላን ውስጥ እንደ ተራ ተሳፋሪ መስለው ተቀምጠዋል። ተወዳጁ መሪ ከአፍሪካ ምድር በሺዎች ኪሎ ሜትሮች ርቀው በዲፕሎማሲያዊ ስብሰባ የሀገራቸውን ጥቅም አስከብረው በድካም ስሜት የቢዝነስ ክላስ ወንበራቸው ላይ ተቀምጠዋል። አጠገባቸው ሌሎች ተሳፋሪዎች አሉ። አንዳንዶቹም እንደ እሳቸው ጥቁር የቆዳ ቀለም ያላቸው የአፍሪካ ወይንም የሌላ አህጉር ሰዎች ናቸው። ድካምና የጉዞ ልፋት በፊቶቻቸው ላይ ይታያል። በድንገት የአየር መንገዱ የበረራ አስተናጋጅ ክሌር የምትባል ሴት ፊቷ ላይ የሥራ ግዴታ ሳይሆን ያልተለመደ ትዕቢት የሚነበብባት የቢዝነስ ክላስ ውስጥ መዞር ትጀምራለች። ጩኸት ባይሰማም አካሄዷና የምትንጎራደድበት ሁናቴ የሆነ ችግር እንዳለ ያሳያል። ምን እንደተፈጠረ ብዙም ሳይቆይ ግልጽ ሆነ። አንድ የፈረንሳይ ኩባንያ ዋና ሥራ አስፈጻሚ ወይንም ሲኢኦ ከፕሬዝዳንቱ ጋር በተመሳሳይ በረራ ላይ የነበረ የቢዝነስ ክላስ አገልግሎታቸው እንዲሻሻል ወይንም አፕግሬድ እንዲደረግላቸው ይጠይቃሉ። በእርግጥ የሥራ አስፈጻሚው ጥያቄ በራሱ ችግር የሌለበትና የተቀመጠበትን ወንበር ካልወደደው ወደ ላቀ ደረጃ እንዲቀየርለት ቢጠይቅ ተገቢ ነበረ። ነገር ግን ፍላጎቱን ያቀረበው በትዕቢትና በግልጽ በሚታይ ንቀት ነበር። የበረራ አስተናጋጇ ክሌር የዚህን ዋና ሥራ አስፈጻሚ ከንቱ ምኞት ለማሟላት በሚመስል መልኩ በቀጥታ ወደ ጥቁር ተሳፋሪዎች መሄድ ትጀምራለች። ፊቷ ላይ እናንተ ለዚህ ቦታ አትመጥኑም የሚል ስውር መልእክት ያለ ይመስላል። ወደ አንዱ ጥቁር ተሳፋሪ ቀረበች። የሆነ ነገር ተነጋገሩ። ተሳፋሪው ግራ በተጋባና በብስጭት ስሜት ሆኖ ወንበሩን ለቋል። ከዚያም ወደ ሌላኛው። በመጨረሻም ክሌር ወደ ፕሬዝዳንት ኢብራሂም ትራኦሬ ወንበር ቀረበች። ፊቷ ላይ ምንም አይነት አክብሮት አይታይም። በግልጥ የሚታይ ንቀት የፕሬዝዳንትነቱን ማንነት ቦታቸውን ወይንም ለአፍሪካ ምድር ያላቸውን ትርጉም ሳታው ከወንበራቸው እንዲነሱ ትዕዛዝ በሚመስል መልኩ ትጠይቃለች። ይህ ትዕይንት ልብን ይሰብራል። የአንድ አፍሪካዊ መሪ የሉዓላዊ ሀገር ፕሬዝዳንት በዓለም አቀፍ በረራ ላይ በቆዳ ቀለማቸው ምክንያት ብቻ ይመስል ከመቀመጫቸው እንዲነሱ መጠየቅ ምን አይነት ንቀት ነው? ፕሬዝዳንት ትራኦሬ ግን በዚህ አስቀያሚ ሁኔታ ውስጥ እንኳን ሆነው የፕሬዝዳንትነት ግርማቸው ከፊታቸው ላይ አይጠፋም። በረጋ መንፈስ ድምፃቸውን ሳያሰሙ በትህትና ግን ደግሞ በጽናት አሻፈረኝ እምቢ ይላሉ። ይህን ጊዜ የበረራ አስተናጋጇ ክሌር ግራ ገባት። ፊቷ ላይ ንዴትና ግራ መጋባት ይነበባል። ነገር ግን ሐሳቧን አልተወችም። እንደገና ወደ ሌሎች ጥቁር ተሳፋሪዎች በመሄድ ወንበሮቻቸውን እንዲለቁ በድጋሚ ትወተውታለች። ሌሎች ጥቁር ተሳፋሪዎች በድንጋጤ በብስጭትና ጥልቅ የሆነ የመናቅ ስሜት ሲሰማቸው ፊታቸው ላይ ይታያል። ይህ እንዴት ያሳዝናል! ፕሬዝዳንት ትራኦሬ ይህንን ኢሰብአዊና አድሏዊ ድርጊት ዝም ብለው ማየት አልቻሉም። ድምፃቸውን ከፍ አድርገው ባይናገሩም የበረራ አስተናጋጇ ክሌር የፈጸመችው ድርጊት ምን ያህል አድሏዊ እንደሆነ በቆዳ ቀለም ላይ የተመሠረተ አሳፋሪ መድሎ እንደሆነ በይፋ ይናገራሉ። ቃላቶቻቸው እንደ መብረቅ ባይጮሁም በውስጣቸው ጥልቅ የሆነ ቁጣና የመገሰጽ ኃይል ነበራቸው። እንዲህ እያለ በረራው በሰላም ተጠናቆ አውሮፕላኑ የቡርኪና ፋሶን መሬት እንደረገጠ አስገራሚና ልብን የሚያስደንቅ ትዕይንት ተፈጠረ። አውሮፕላኑ ሙሉ በሙሉ ከመቆሙ በፊት የፕሬዝዳንት ኢብራሂም ትራኦሬ ማንነት የሚያሳውቅ የሀገር መሪን የሚመጥን የፕሬዝዳንታዊ አቀባበል በአውሮፕላኑ ደረጃ ስር ተሰልፎ ይጠብቅ ነበር። ቀይ ምንጣፍ ተዘርግቷል። ወታደራዊ ባንዶች ተሰልፈዋል። ከፍተኛ የመንግሥት ባለሥልጣናት ውዱን መሪያቸውን በአክብሮት ለመቀበል ቆመዋል። ይህንን ትዕይንት የተመለከቱት የበረራ አስተናጋጇ ክሌርና የፈረንሳዩ ዋና ሥራ አስፈጻሚ ተብዬ በመደንገጥ ደረቁ።
ዝቅ አድርገውት ያዩት ከመቀመጫው እንዲነሳ የጠየቁት ተሳፋሪ ማን እንደሆነ ሲያውቁ ልክ በሌለው እፍረትና ፍርሃት ተዋጡ። እስማቸው ተሰበረ። ንቀታቸው በቅስፈት ወደ ከባድ ጸጸት ተለወጠ። ክብር የማያውቁት የበረራ አስተናጋጇ ክሌርና የፈረንሳይ ዋና ሥራ አስፈጻሚ ወዲያውኑ በቡርኪና ፋሶ አየር ማረፊያ በጸጥታ ኃይሎች በቁጥጥር ስር ዋሉ። ክሳቸውም ቀላል አልነበረም። የሀገር መሪን አለማክበር ዲስሪስፔክቲንግ ዘ ሄድ ኦፍ ስቴት በሚል ቁጥጥር ስር ዋሉ። ይህ ድርጊት በቡርኪና ፋሶ ሕግ መሠረት ከባድ ወንጀል ነው። ፕሬዝዳንት ኢብራሂም ትራኦሬ በዚህ ክስተት ለአፍሪካ ብቻ ሳይሆን ለመላው ዓለም ግልጽና የማያሻማ መልእክት አስተላልፈዋል። የቡርኪና ፋሶ ምድርና የአፍሪካ ምድር የሰውን ክብርና ሰብአዊነት ከማንኛውም ነገር በላይ እንደምታስቀድም፣ የቆዳ ቀለም፣ ሀብት ወይንም ስልጣን ለቡርኪና ፋሶ ሕዝብ ዋጋ እንደሌለው በጽናት አሳዩ። የቀኝ ገዢዎች አስተሳሰብ በሀገራቸው ቦታ እንደሌለው በድፍረት ተናገሩ። ምንም እንኳ ዓለም አቀፍና ዲፕሎማሲያዊ ጫናዎች ቢኖሩም ቡርኪና ፋሶ በሁሉም ዜጎችና በሁሉም ሰው ላይ እኩል ፍትህ እንዲሰፍን አበክራ ጠየቀች። ይህ ክስተት የቡርኪና ፋሶን ሉዓላዊነት አጉልቶ ያሳየ ክስተት ነበረ። ይህ ሁሉ ጉድ የተስተናገደበት ኤር ፍራንሲስ የተባለው አየር መንገድ ስሙ በእጅጉ ተበላሸ። በብዙዎች ዘንድ ከፍተኛ ተቃውሞና ቦይኮት ገጠመው። አየር መንገዱ በይፋ ይቅርታ ለመጠየቅ ተገዷል። ነገር ግን የደረሰው ጉዳት ቀላል አልነበረም። የበረራ አስተናጋጇ ክሌር እና የፈረንሳዩ ዋና ሥራ አስፈጻሚ ለፈጸሙት አድሏዊ ድርጊት በቡርኪና ፋሶ ሕግ መሠረት ተጠያቂ ሆነው ከባድ የሕግ መዘዝ ገጥሟቸዋል። ፍትሕ ተፈጽመዋል። ይህ ታሪክ የፕሬዝዳንት ኢብራሂም ትራኦሬን ጥንካሬና የቡርኪና ፋሶን ሉዓላዊነት እንዲሁም የአፍሪካውያንን የማይደፈር ክብር የሚያሳይ ነው። ማንኛውም ሰው የቱንም ያህል ትልቅ ቦታ ቢኖረው የሰውን ክብር ዝቅ ማድረግ እንደሌለበት ይህ ክስተት በሕያው ምስል ያስተምረናል። ክብር የሚመጣው ከሀብት ወይንም ከስልጣን ሳይሆን ሰብአዊነትን ከልብ ከማክበር ነው። የፕሬዝዳንት ኢብራሂም ትራኦሬ ድርጊት ለሁላችንም ትልቅ ትምህርት ሲሆን፣ በተለይም ለአፍሪካውያን የማንቂያ ደውል ነው። ክስተቱ ስለ ሰብአዊ ክብር፣ ስለ ሉዓላዊነት፣ ስለ ዘረኝነትና ስለ መድሎ ምንነት በጥልቅ እንድናስብ ያደርገናል። እስከ መቼ ነው በቆዳ ቀለማችን እኛ አፍሪካውያኖች የምንገለለው? እስከ መቼስ ነው የቀኝ ግዛት ጠባሳ ከላያችን የሚሽረው? የመዳናችንን ጊዜ የምናሳጥረው የምናስረዝመውም እኛው ራሳችን ነን። የፕሬዝዳንት ኢብራሂም ትራኦሬ ጽናትና የቡርኪና ፋሶ ሕዝብ ወሳኝነት ለሁሉም ጥልቅ አርአያ ነው። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች በማጋራትና አስተያየታችሁን ከስር በመጻፍ ቤተሰባችንን ይቀላቀሉ። ለተጨማሪ አስደሳችና አስተማሪ ቪዲዮዎች ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን ከልብ እናመሰግናለን።